يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه ومن اهتدى بهذه اليوم الدين وبعد. السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. سماعون للكذب أكالون للسحت فإن جاءوك فاحكم بينهم أو أعرض عنهم وإن تعرض عنهم فلن يضروك شيئا وإن حكمت فاحكم بينهم بالقسط إن الله يحب المقسطين. الله የይሁዶችን ባህሪ ሲናገር አሁን ምን አላቸው? ሰማዑነ ሊልከዚብ አለ። በጣም ውሸትን ቅጥፈትን በጣም ጆሮ ሰጥተው የሚያዳምጡ የነሱ መሪዎቻቸው የቀየሩትን ተውራት የሐረፉትን እንጂል ሲያዳምጡ በጣም ጆሮ ሰጥተው ነው። ሰማዑን ሳሚኢን ሰማዕ ብሎት ነው። ሚን ሲየግል ሙባለጋ አንዱ ሰማዕ ያለው ነው። ሰማዑነ ሊልከዚብ ለውሸት በጣም ጆሮ የሚሰጡ ናቸው። ለሐቅ ጆሮ መስጠት ትልቅ ነገር ነበር። ለውሸት ግን በጣም ጆሮ መስጠት ይሄ ያው ለተለያዩ አባጢሎች ነውና የሚያበቃው። የሁዶችን ሲገልጻቸው አንዱ ሰማዑነ ሊልከዚብ፣ ሁለተኛ አካሉነ ሊሱሕት አኪል ነበር ስመ ለፋኢሉ አካል ሚን ሲየግል ሙባለጋ። አሁንም ሐራምን ለመብላት ደግሞ በጣም አጥብቀው አፈንፍነው የሚፈጽሙ ናቸው። ሐራምን ይላቸዋል። አካሉነ ሊሱሕት። ሱሕት የተባለው ምንድነው? ይሄ ረሽዋው ጉቦ ሙስና የሚባለው ይሄም አጭበርብረው የሚያመጡት ገንዘብ ሱሕት ይባላል። ለምን ነው ሱሕት የተባለው? لأنه يهلك في الدنيا والآخرة። ሙስተኝነት ሲበዛ እንደ አገርም ትወድማለች፣ እንደ ግለሰብም ያን የሚጠቀም ሰው በረከት የለውም። እንዲያውም ሐቅ ገንዘብ ካለው ሐቁንም ይዞት ነው የሚጠፋውና ዱንያ ላይ እንኳን የተጠቀመ ቢመስለው አኺራ ላይ ለተለያየ አደጋ ለተለያየ ቅጣት ስለሚያጋልጥ ሱሕት ብሎ ጠራው አላህ። ሐራም ማለል ሐራምን ሱሕት ይለዋልና ነው። አካሉነ ሊሱሕቲ ሆን ብለው አቅደው አስበው አፈንፍነው የሐራምን ገንዘብም የሚጠቀሙ ናቸው። እንዲህ አይነት መጥፎ ባህሪ ያላቸው ተመመሪያም ስናየው የአላህን መመሪያ ቀይረው ለውጠው በርዘው የሚነግሯቸውን ነው ጆሮ የሚሰጡት። ሁለተኛ ደግሞ ለሐራምም በጣም ሆን ብለው ሐራምን እንደ ሐላል አፈንፍነው ፈልገው ይጠቀማሉ። በተለያየ አጋጣሚ ሰው ሐራም ሊያጋጥመው ይችላል፣ ያን ያስተካክላል፣ እስትግፋር ያደርጋል። እችም ምንም ፍጹም ነው ማለት አይቻልም፣ ሊያጋጥም ይችላል። ከጥንቃቄ ጋር ሆኖ የሚመጣ ሳይሆን ይሄ ሆን ብለው አቅደው ለመሆኑ አካሉነ ሊሱሕት አላቸው። ግን ፈኢን ጃኡከ እንዲህ አይነት ባህሪያቸው የተበላሸ በዲንም ሲታዩ በዱንያም ሲታዩ የዘቀጡ ናቸው። የሚጠቀሙትም ገንዘብ በሐራም የተጨባለቀ ነው። ከዛሊከ ደግሞ የሚያዳምጡትም እውነትን ሳይሆን ውሸትን፣ ኢፍቲራአትን፣ ከዘባትን ነው። ፈሕኩም በይነሁም አው አዕሪድ አንሁም። ወደ ረሱል ዓለይሂ ሰላቱ ወሰላም ሲመጡ ውሳኔ መስጠት ከፈለክ ውሳኔ ስጣቸው፣ ካልፈለክም ይህን ውሳኔ ላይ ተገብሩት ሰምተው ላይ ሰሩበት ካልክ አለመወሰንም ሐከም አለመሆንም ትችላለህ። ወኢን ቱዕሪድ አንሁም እንዲህ አይነቶቹን ሰምተው ላይቀበሉ ለነሱ ውሳኔ መስጠት ለነሱ አሕካምን ማብራራት ምንም ነገር ጠቃሚ አይደለም ብለህ ብትተወውም ፈለን የዱሩከ ሸይአ ፈአነ ሐፊዙክ ይላቸዋል አላህ ረሱል ዓለይሂ ሰላቱ ወሰላም። ወላሁ ያዕሲሙከ ሚነናስ ለእኛ ውሳኔ አልሰጠም ብለው ባንተ ላይ ሊያደርሱ የሚችሉት ባንተ ላይ ሊፈጽሙ የሚፈልጉትን ነገር
መፈጸም አይችሉም አና ሐፊዙክ እምጠብቅህ እኔ ነኝና ጥበቃው በእኔ ስለሆነ ምንም ነገር ሊያደርሱ አይችሉም ፈለን የضሩከ ሸይአ እንግዲህ መጀመሪያ ሐቅን የማይቀበል የሃይማኖቱ ተከታይ ያልሆነ ሰው አንድ ሙስሊም ሚነል ሁካም ሆኖ ስልጣኑ አጋጥሞት ወይም የቃዲነቱም ይሁን በሌላም የሌላ ሃይማኖት በዳዮች ግፈኞች መጥፎ ሰዎች ቢመጡ እንግዲህ ውሳኔ መስጠት አለመስጠት የራሱ ጉዳይ ነው ይችላል ወይም በአብዎቹ ይሄን አያት فاحكم بالحق ሚለው ወኢን ሐከምተ فاحكم بينهم بالقسط ባለው ተነስኳል ለውሳኔ ከመጡ ያለው እነሱ ይቀበሉትም አይቀበሉትም ውሳኔ መስጠት ግዴታ ነው ያሉም ሰዎች አሉ እና ዙሮ ወኢን ሐከምተ ፍላጎቱ ኑሮ ውሳኔ ሰጣለሁ ምትል ከሆነ فاحكم بينهم بالقسط የሚገርመው ይሄ ነው ፍትሃዊ ሆነ ውሳኔ ስጥ በመሐከል አንዱ ካንዱ ጋር ተጣልቶ ሊሆን ይችላል አንዱ ካንዱ ጋር በገንዘብ ሊሆን ይችላል እነዛ ከዲነል እስላም ውጭ የሚከተሉ ሰዎች ከሙስሊሙ ጋር ሆነው ሊመጡ ይችላሉ በየትኛው መልኩ ወደ ውሳኔ ከተገባ የሚታየው ያ ውሳኔውን ይዞ የመጣው ሰው ሳይሆን ከሌ ሙስሊም ነው ከሌ ካፊር ነው ከሌ ጠላት ነው ከሌ ወዳጅ ነው ከሌ ቅርብ ነው ከሌ ሩቅ ነው ተብሎ ሳይሆን ለውሳኔ ተመጡ ትክክለኛ የሆነ ፍትሃዊ የሆነ ውሳኔ ስጥ إن الله سبحانه وتعالى يحب المقسطين ولو على الكافر እያለ ነው እዚህ ላይ ፍትሃዊ የሆኑን ሰዎች እኔ ቢአውፈር الجزاء እከፍላቸዋለሁ አድልን ፍትሃዊን ነው እመወደውና እነዛ ጠላቶች እንኳን ቢመጡ ውሳኔው ፍትሃዊ ሊሆን ይገባል ነው የሚለው አላህ አይደለም በይነል ሙስሊሚን ያለውን ውሳኔ ማዛባት ይቀርና ከሌሎች አካላቶች ጋር እንኳን ቢሆን ሰውየው ለሽምግልና ሊሆን ይችላል የተቀመጠው ለዳኝነት ሊሆን ይችላል የተቀመጠው በየትም አጋጣሚ እንዲህ አይነት እድል ካገኘ በቃ እውነት ያለው ማን ጋር ነው ብሎ ዘመዴ ነው የሃይማኖቴ ተከታይ ነው የኔ ጎረቤቴ ነው የኔ ቅርብ ወዳጄ ነው ሳይል ፍትህን በትክክል ውሳኔውን ሰጥቶ ፍትህ እንዲወጣ የተበደለ በደሉ እንትን እንዲለት ያ በደለኛው ሰውዬ ሐቁን እንዲያገኝ ነው የሚደረገው እንጂ ሰዎች ሊታዩ አይገባም ነው የሚለው ይሄ እንግዲህ ቁርአንን ያዘዘ ሆኖ ፍትህ እንደሚዛባ ግን ረሱል አለይሂ ሰላቱ ወሰለም ተናግረዋል ከዛው ጀምሮ አይደለም ባሁኑ ሰዓት ይቀርና ገና ቀደም ብለው እንኳን ውሳኔ የሚሰጡ ሰዎች በጥቅም በተለያየ ነገር የተዛባ ውሳኔ እንደሚያስተላልፉ ሲናገሩ ረሱል ቃዲያን ፊ النار وقاض في الجنة በውሳኔ ላይ የሚቀመጡ በዳኝነትም ቢሆን hatta ቁዷት ናቸው ተብለው ሁለት እጃቸው የጀሃነም ነው ምናልባት አንዱ ነው ነፃም ከወጣ አንዱ ቡድን እንጂ ከሶስት ሁለት እጁ የጀሃነም ናቸው ብለዋል አንዱ ዕውቀት የላቸውም ዝም ብለው በሸርዑን ሳያውቁ በመሰላቸውና እነሱ በፈለጉት ውሳኔ የሚሰጡ ሲሆኑ አንዱ ክፍል ደግሞ ቢያውቁት እንኳን ሸርዑን በተለያየ ጥቅም ፍትህ ያዛባሉ ዕውቀት ኑሯቸው በትክክል የሚወስኑት ናቸው እነዚህ ፊል ጀና የሚባሉት አሉ እንደውም ታጁዲን ይሄ በዛን ሰዓት የነበሩትን ሙተቆቹን ዕውቀት ያላቸውን ቃዲዎች አይተው ነው ሁለት እጁ የጀሃነም አንዱ የጀነት ያሏቸው እንጂ ያሁኑ ወቅት ቃዲዎች ቢያዋቸው ሁሉም ፊ النار ብለዋል የሚወጣም የለም እንዳሉት ሁክም አዛቢ እውነት ነው ጀህል ሸርጥ የሆነበት ወቅት ቆና ውሳኔ ለመስጠት አጭበርባሪነት የሚያየው መዝገቡን የመጣውን ሳይሆን ማን ይዞት መጣ ብሎ ካየ ፍትህ የለም በቃ የማን ነው ሀብታም ነው ይዞ የመጣው ወይስ ድርጅት ነው ያን ለመዝገቡ ከጓጓ ሰው ምንም ፍትህ ሊያሰፍን አይችልም ማንንም ይሁን ማን ሳያውቅ እዛ የመጣለትን የሚሆን የሚያይ ከሆነ ፍትህ ሊያሰፍን ይችላል አይደለም በይነል ሙስሊሚን ሸሪዓተል እስላሚያ ወኢን ሐከምተ ፈሕኩም በይነሁም ቢልቂስጥ ነው እኮ የሚላቸው እነዚህ ሰዎች እኮ ምን ሰማዑነ ሊከዚብ ብሏቸዋል እኮ አላህ አካሉነ ሊሱህት ብሏቸዋል እኮ ምንም ስናያቸው ምንም ስነ ምግባር የሚባል የላቸውም ከዲኑም ከስነ ምግባርም ውጭ ሆኑ ናቸው ያውም ሆኖ ግን ወደ ውሳኔ ከተቀመጠ ውሳኔ መሰጠት ያለበት ያው እውነታውን እንጂ ወለው አላ አንፉሲኩም ነው እኮ ያለው አላህ እናንተን የሚጎዳ እንኳን ቢሆን ልጁ ሊሆን ይችላል አባቱ ሊሆን ይችላል እናቱ ሊሆን ይችላል ሸሪዓተል እስላሚያ ውሳኔ ላይ ለሽምግልናም ተቀመክ ለዳኝነት እውነቱን አስቀምጠህ ልጅ ከሆነ
ምረዳው ካለ በጎን እርዳው አባትህ ከሆነ በሌላ እርዳው እንጂ ውሳኔን በማዛባት በጭራሽ ልትጠቅም አትችልም ነው የሚለን የሸሪዓት እስላሚያ ደስ የሚለው አንዱም ይሄ ነው በቃ ስነ ምግባር ሲያስተምር ማለት ነው ሌላ በተለይ ይሄ ሙስተኝነት ምናምን ከሆነማ ምንም ረሱል ማለይሂ ሰላቱ ወሰለም እንደነ ያሉት ለአነ አላሁ ራሺየ ወልሙርተሺየ ነው ያሉት ፍትህ ለማዛባት ብሎ ጉቦ ሰጪም ተቀባይም በሌላ አሪያ ወራኢሸ ደላላው ምዝህ መሐከል አለ አይደለም ደግሞ ሶስተኛ አካል ዳኛውና ዝህኛው ጉዳይ ያዘው ሰው መሐከሉ አሲጥ ሆኖ የሚገቡትም ሶስቱም የተረገሙ በረከት የሌላቸው ገንዘባቸውም ሐያታቸውም በረካ ቢስ ነው ብለው ረሱል ተናግረዋል ይሄ ደግሞ እንደ አንድ ስራ ወኢን ገየሩ አስማአ ይሄንን ስሙን እንኳን በተለያየ ሊቀይሩት ይችላሉ እኮ የውመል ቂያማ ሲደርስ ብለዋል ረሱል ማለይሂ ሰላቱ ወሰለም አስካሪ መጣጥን የተለያየ ስም እየሰጡ ጉቦን በተለያየ ስም እየቀቡ የሚጠቀሙ ሰዎች ይመጣሉ ብለው ቀድመው ተናግረዋል በምንም ስም ያድርገው በምንም አላኩል ሐል ፍትህ ለማዛባት የሚሰራ ነገር ሁሉ حرام ነው እያለ ነው እሺ وكيف يحكمونك وعندهم التوراة فيها حكم الله ثم يتولون من بعد ذلك وما أولئك بالمؤمنين كيف يحكمونك ይሄ ተዓጅብ ነው ለኛ ነገሩ የሚገርም እኮ ነው እነዚህ ሐቅ ያላዙ ሰዎች እንዴት ብለው ወደ አንተ ፍትህን ውሳኔን ፈልገው ይመጣሉ ወይ እንደሁም ተውራት እነሱ ጋር ለነብዩላህ ሙሳ ያወረደው ከነብዩላህ ሙሳ ወዲህ የነበሩ ነብያቶች ሁሉ ፍትህን ያሰፍኑበት የነበረው ትልቁ መመሪያ ተውራት እነሱ ጋር ይያለ فيها ተውራት ላይ ደግሞ ሁክሙላህ አላህ ዝሙት የሰራ ሰው ምን ይሁን የሰረቀ ሰው ምን ይሁን የሚለውን እያንዳንዱ ገዳይ ምን ያድርግ የሚል አህካመ ሸሪዓ ለዛም ላይ እዛ ያለ ግን እነሱ የሚመጡ ምን ነው ተኽፊፍ አንዳንዱ አሁንም እንደሚሰሩት ማለት ነው የሰው ልጅ ከሸሪዓት እስላሚያ የሆነ ስራ ይሰራና ከዛ በኋላ ማንኛው ቀለል ያለ ሁክም ይሰጠኛል ለኔ የሚመቸውን ያለ ነው የሚፈልገው እንግዲህ አንዱ ሲል ከሌ ይሻላል ከንዴ አራፈልጉ ይላል ከዛ በኋላ ሸርዕ ሰውየው ስለፈለገ የሚሻሻል አይደለም ሰውየው ስለሚወደው ጓደኛው ስለሆነ አሻሽሎ የሚነግረው ነገር አይደለም እውነት ነው ግን فيها حكم الله እያለ ነው የሚመጡት ثم يتولون من بعد ذلك ውሳኔ ካሰጡ በኋላ ሸርዑ የሚለውን ከተነገራቸው በኋላ ግን አይተገብሩትም እኮ ወደ ኋላ ነው የሚሉት እነሱ ከነሱ አሽራፍ የሆኑት ሴቲቱም ሸሪፈት ወንዱም ሸሪፍ ሆኖ ዝሙት ከሰሩ ረጅም አለባቸው የሚል ተውራትም ላይ አለ ረሱሉ ላይ መተው ጠይቀው እነሱ ያሻሽሉልናል አይ ችግር የለም ረጅም አያስፈልግም ዝም ብሎ በግርፋት በምኑ ያልፈላቸዋል የሚል መስሏቸው ይጠይቋቸዋል ያንኑ እውነቱ ተውራት ላይ ያለውን ሁክም ሲነግሯቸው ግን አይተገብሩትም ثم يتولون من بعد ذلك ውሳኔ ካሰጡ በኋላ ወደ ኋላ ይላሉ وما اولئك እንዲህ አይነቶቹ ሰዎች ቢልሙእሚኒና በተውራትም በቁርአንም የሚያምኑ አይደሉም ይላል አላህ ሙናፊቆችም ከሆነ ያው ሙናፊቅ ናቸው ካምን ከተውራት ከኢንጂል ሌላ ያዳምጣሉ እዚህ ግን የተሻለ ነገር ቢኖር ብለው ከረሱል አለይሂ ሰላቱ ወሰለም አህካም ይጠይቃሉ አህካሙ ተነግሯቸው ግን ይሄ حرام ነው መሆን ያለበት ይሄ ነው ከተባሉ በኋላ ያን ተግባራዊ ያደርጉም እንዲህ አይነቶቹ በጭራሽ አማኞች አይደሉም ለዛሂር እንኳን አምነናል ቢሉ ወይ ሙናፊቆች ናቸው ወይም ከይሁዶች የመጡ ከሆኑም በተውራት በራሱ ያመኑ አይደሉም ካፊሮች ናቸው ነው የሚላቸው አላህ እሺ إنا أنزلنا التوراة فيها هدى ونور يحكم بها النبيون الذين أسلموا للذين هادوا والربانيون والأحبار بما استحفظوا من كتاب الله وكانوا عليه شهداء فلا تخشوا الناس واخشوني ولا تشتروا بآياتي ثمنا قليلا ومن لم يحكم بما أنزل الله فأولئك هم الكافرون إنا أنزلنا التوراة لنبي الله موسى عند درسات شاركوتم من يونين إلى الله
ተውራት ሚነላህ ለነቢዩላህ ሙሳ የተሰጠ ነው። ምንም ይሄ ክህደት የለውም፣ እውነት ነው። ኢንጂል ለነቢዩላህ ኢሳ ተሰጥተዋል። ነቢዩላህ ኢሳም ነቢዩላህ ሙሳም ነቢይ ናቸው። ትክክለኛ ሸሪዓተል ኢስላሚያን ሲያስተምሩ የነበሩ ናቸው። ኢና አንዘልነ ተውራተ ፊሃ ተውራት ውስጥ ነው የሚለው አላህ ሁደን ሚን ኢጥላቂል መስደር ወኢራደት ኢስሚል ፋኢል ሃዲን አለ እዛ ውስጥ ወደ ትክክለኛ መንገድ የሚመሩ አንቀጾች ተውራት ውስጥ አሉበት። ወኑሩን ተውራት ውስጥም ብርሃን አለ ይላል አላህ። ከዛ ከጀህል ጨለማ ተኩፍር ጨለማ አውጥቶ ወደ ትክክለኛ መንገድ ሊመሩ የሚችሉ መመሪያዎች በተውራት ውስጥ ይገኙበታል። يحكم بها النبيون እዛ ሲመሩ የነበረው እዛ ውስጥ ባለው አህካምና እዛ ውስጥ ባለው ትክክለኛ ኢስላም በሚያዘው ውሳኔ ሲያስተላልፉ የነበሩት ነብያቶች ነበሩ። يحكم بها النبيون ከነቢዩላህ ሙሳ እስከ ነቢዩላህ ኢሳ ድረስ ያሉ ብዙ ነብያቶች አልፈዋል። ማለት ነብይ ከሆነ ከሱ በፊት በነበረው ነብይ መመሪያ ይሰራል። ረሱል ሲሆን ግን ያው አዲስ መመሪያ ያኔ ፊቱን ጨምሮ ሊመጣ ይችላል። ሚነስኸው ነስኹ ግን ልክ ረሱል አለይሂ ሰላቱ ወሰላም መመሪያ ወርዶላቸው ከዛ ወዲህ ኢላየውሚል ቂያማ ያለው ዑለማ የቁርአን መመሪያ እየተከተለው ውሳኔ እንደሚሰጠው እንደሚያስተምረው ሁሉ ከነቢዩላህ ሙሳ ጀምረው እስከ ነቢዩላህ ኢሳ ድረስ 1000 ናቸው ከዛ በላይ ናቸው የሚል የዑለማዎች ኺላፍ አለ። ቁጥራቸውን አላህ እንጂ ሌላ ሊያውቀው አይችልም። እነዛ ሁሉ በትክክል በዛ በብርሃን ሰውን ሲመሩ ነበር። በዛ ወደ ቀጥተኛ መንገድ በሚያመጣው መመሪያ ተውራት ውስጥ ባለው ነብያቶች ሲያስተምሩ ሲመሩ ነበር። الذين اسلموا ይላቸዋል አላህ ነብያቶችን። እስልምና ምን ያህል ትልቅ ማዕረግ በኢስላም ሙስሊም ተብሎ መገለጽ ሐታ የነብይነት ስልጣን እንኳን ቢሰጠውም ሰውየው የነብይነት ማዕረግ ቢሰጠውም ኢስላምን ይዞ እንጂ ሸሂድ ቢሆን ሙስሊም ሆኖ ነው። ነብይ ቢሆን ሙስሊም ሆኖ ነው። ወልይ ቢሆን ሙስሊም ሆኖ ነው። ኢስላም የሚለው ማዕረግ ትልቅ ደረጃ እሱን ሳይያዝ ኢስላም ከሌለ ኢማን ከሌለ ሁሉም ነገር የለም። ኢማን የሌለው ነብይ ሊኖር አይችልም። ኢማን የሌለው ወልይ ሊኖር አይችልም። ኢማን የሌለው ሌላ አካቢር ተቂይ ሸሂድ ሊኖር አይችልም። ማንኛውም ስራ የሚመሰረተው በኢስላም ላይ ስለሆነ አላህ ምን አላቸው? الذين اسلموا እስልምና እኮ ምንም ደረጃተል ዊላያም ባይደርስ ነብይነት ሳይሰጥም ሻሃደተይን አድርጎ ትእዛዝ የሚያከብር ሙስሊም ይባል ነበር። ግን ዛ ትልቅ ደረጃ ላይ ደርሰው ነብይነትም ተሰጥተው በነብዩላህ ሙሳ ዘመን ከዛ ወዲህ የነበሩትም ረሱሉ ሳይቀር በምን ይገለጻሉ? በኢስላም الذين اسلموا ይላቸዋል ከአላህ። እነዛ ለአላህ ታዛዥ ሙስሊም የነበሩት ነብያቶች ደግሞ ከዚህ የምንረዳው ምንድነው? ዲነል ኢስላም ዲኑ ኩሊል አንቢያ የሁሉም ነብያቶች ከነብዩላህ አደም ጀምረው እስከ ረሱል ድረስ የነበሩት ነብያቶች ሁሉ ሃይማኖታቸውም ኢስላም መሆኑን ይመሩ የነበረውም ኢስላምን መሆኑ በፍሩዓትም ቢለያዩ ማለት ነው። الذين اسلموا للذين هادوا ታኢብ ለሆኑት ሃዱ ማለት بمعنى رجعوا ተባጢል ተመልሰው እውነትን ለሚከታተሉና እውነትን ለሚቀበሉ ሰዎች በዛ ሲመሩ ነበር ነብያቶች። እነሱ ብቻ አይደሉም። ወረባኒዩን ይላቸዋል አላህ። ረባኒ የሚባሉት ዙሃዶቹና አላህን ፈሪ ረባኒ በእኛ ዙሃድ እንደምንላቸው ዱንያን ከቀልባቸው አውጥተው ለአላህ ብቻ የሚታዘዙ ግን ዙህድ ብሎ ማለት بغير العلم አይደለም ዕውቀቱ ኑሯቸው። ከዛሊከ ዙሃድ በጣም ብዙ ብር ኑሯቸው ነጋዴ ሆነው ዛሂድ ሊሆኑ ይችላሉ። ምንም ብር ሳይኖረው ደግሞ ጦማዕ ሊሆን ይችላል። ይሄ የቀልብ ጉዳይ ነው። መከሰቡ ህንፃ ቤት መኪና መኖሩ ከዙህድ አያስወጣው። ዋናው ዙህድ ብሎ ማለት ከሐላል ይከስባል። ዱንያ ለልቱል በሚገባው ነገር ወጣች አልወጣይ ብሎ ሳያስብ ያውላል። ሙሐረማቶችን ርቆ አላህ የፈቀደውን እየሰራ አላህ ላዘዘው ከዋለ ከዚህ በላይ ዛሂድ የለምና እነዛ ሆነውም ግን ተውራትን በደንብ ያውቁት ነበር። እነዚህ ረባኒ የሚባሉት ማለት ነው። እነሱም ውሳኔ ይሰጡ ነበር። ወልአህባር የሚላቸው በዛ ውስጥ የነብይነት ማዕረግ ሳይኖራቸው ነብያቶችን የሚከተሉ ተውራትን በአግባቡ የተረዱ ሊቃውንቶችም በዛ ተውራት ውስጥ ባለው ይሰሩበት ነበር።
ቢማ ስተሕፊዙ ሚን ኪታቢላህ እነዛ ዙሃዶቹም ሊቃውንቶቹም ነቢያቶችም ተውራት እንዳይሰረዝ እንዳይደለዝ እንዳይበረዝ ጠብቁ ተብለው ግዴታ ተሰጥቷቸው ስለነበር ሸሪዓተል ኢስላሚያ መጠበቅ ስለነበረባቸው እነዚህ ሁሉ በተውራት ይሰሩ ነበር ይላል አላህ በወቅቱ ላይ። አሁን እነዚህ አላህን ፈሪ የሆኑት ዙሃዶቹ በዛን ሰዓት የነበሩት እነዚህ አሕባር የሚባሉት ሲያልቁ በኋላ የጥቅም ሰዎች እንትን ሲሉ ተውራትንም በረዙ ደለዙት እንዳልሆነ አደረጉት። ወካኑ ዐለይሂ ሹሃዳአ ሻሂድ ነበሩ ማለት ከሱ ጋር ነጥብ በነጥብ ማዕና በማዕና እየተከታተሉ ሩቀባ ነበሩ። ተብዲል እንዳይመጣ ሰዎች እንዳይሰርዙ እንዳይደልዙ አሕካምን እንዳያዛቡ እነዚህ ሁሉ ይከታተሉ ነበር። የተውራት ባህሪው እኮ ይህ ነበር ነው የሚላቸው አላህ በተውራት። አሁን እኛ ብድግ ብለን ተውራትን ማንቋሸሽ አንችልም። ከዛሊከ ኢንጂልን ማንቋሸሽ አንችልም። ይሄ በሰዎች እጅ ያለው አሁን የተበረዘው የተደለዘው ያ በነቢዩላህ ሙሳ ጊዜ በነቢዩላህ ኢሳ ጊዜ የነበረው አይደለም ነው የምንላቸው እንጂ ተውራትም ትክክለኛ መመሪያ ነበሩ በወቅቱ። ኢንጂልም ከዛሊከ አንዳንድ ጁሃሎች እንደሚሰሩት ደግሞ ከሌሎች ጋር ደራ ውስጥ ገብተው ሀታ ነቢዩላህ ኢሳን ሲያንቋሹ ይታያሉ። ነቢዩላህ ኢሳ ነቢይ ናቸው፣ የተከበሩ ናቸው። የአላህ ልጅም ይበሏቸው ጌታም ነው ይበሉ ይሄን የሚሉት ሰዎች ናቸው ሊንቋሸሹ የሚገቡት እንጂ እሶ እኔን አምልኩኝም አላሉም፣ የአላህ ልጅ ነኝም አላሉም። ትክክለኛ ኢስላምን ነው ያስተማሩት ነቢዩላህ ኢሳ። ከዛሊከ መርየምንም ማንቋሸሽ አይቻልም ሰዎች ይሄን አሉ ተብሎ ማለት። ተውራቱንም ኢንጂሉንም ይሄን በጥንቃቄ ነው ማለት። አሁን ያለው ሙሐረፍ ነው ትክክለኛው የነቢዩላህ ሙሳና የነቢዩላህ ኢሳ መመሪያ አይደለም ነው የምንለው እንጂ ትክክለኛው በነቢዩላህ ሙሳ በነቢዩላህ ኢሳ ዘመን የነበረውንማ አላህ ምን አለው? ፊሃ ሁደን ወኑሩን አለ። ደግሞ አንዳንዶቹ ጀህላቸው ጋያ ያለፈ እዛ አያት ላይ ተውራትንና ኢንጂልን አላህ መድሆታል እያመሰገነው ብርሃን አለ ብሏልና በዛም የሰሩ ሰዎች ትክክለኛ ናቸው የሚሉ ሰዎች አሉ። ይሄም ስህተት ነው ጭራሽ። አሁን ምንም ሊሰሩበት አይችሉም ከዛ ከእውነታው ስለወጣ ማለት ነው። ግን ነቢያቶች በነበሩ ጊዜ እንዲህ አይነት አላህን ፈሪ ዙሃዶች በነበሩ ጊዜ እንዲህ አሁን ወቅት ላይ ያሉ እንደምንላቸው ዑለማዎች በትክክል ዲኑን ይዘው ይሰሩ የነበሩ አሕባሮቹ በነበሩ ጊዜ ትክክለኛና እውነተኛ ነበር። ሸሪዓተል ኢስላሚያም በዛን ሰዓት ይተገበር ነበር ካለ በኋላ ፈላ ተኽሸው ናሰ ወኽሸውኒ ይላል አላህ። እውነትን ብንናገር ሰዎች በክብራችን ይመጣሉ። እውነትን ብንናገር ሰዎች በህይወታችን ላይ ይመጣሉ። እውነትን ብንናገር ሰዎች በጥቅማችን ይመጣሉ ብላችሁ ሰውን አትፍሩ። ሐቅ ለማስተላለፍ ልክ ሐቅ ሳታስተላልፉ ቀርታችሁ የሚደርስባችሁን ቅጣት የኔን ቅጣት ፍሩ ነው የሚለው አላህ። ማለት ፈላ ተኽሸው ናሰ ኸሽያው ከሐቅ የሚያስለቅቅ ከሆነ ነው። ሰውን ማክበር ችግር የለውም ጦቢዓው ስለሆነ የሰው ልጅ ስለፈራ ብቻ ሰውን ከሐቅ ወጥቷል ማለት አይደለም። ግን ይሄ የሰው ፍራቻ ሰው ምን ይለኛል ከሰው የሆነ ነገር ይደርስብኛል የሚለው ነገር መናገር ያለበትን እንዳይናገር ማድረግ ያለበትን እንዳያደርግ ተከለከለው። ይሄ ሰውዬ በሰው ፍራቻ ተሸብቦ እውነትን ደብቋል ማለት ነው። ፈላ ተኽሸው ናሰ ወኽሸውኒ ሰው አትፍሩ ሲል እውነት ነው። አብዛኛው ከሰዎች የሚመጣውን ፍራቻ እኮ ነው እውነቱን እንደ ባጢል ባጢሉን እንደ እውነት አድርገው ሊያስተላልፉ የሚችሉትና ስለዚህ ሊፈራ የሚገባው ይሄን ነገር አላህ አስተላልፍ ብሏል። አዎ አላህ አስተላልፍ ካለ እውነቱን ተናግሮ ከሰዎች የሚመጣውን መጠበቅ ነው። ደግሞ የሐቂቃም ከሆነ ኻልቀ ሰማዋት ወልአርድ ይጠብቀዋል። ሳይጠበቅም ከሞተም ሸሂር ነው። ጥቅምም ቢቀር ምንም በዛው አላህ ሰዋብ የሚሰጠው ትልቅ አጅር ያለው ሰው ነው። ግን ሰው ምን ጀሃነም የለው ጀነት የለው ምኑ ነው የሚፈራው? እውነትን ትቶ ሰዎችን የሚፈራ ሰው ትክክለኛ ሸሪዓተል ኢስላሚያን አስተላለፈ አይባልምና እናንተ ተውራትን ኢንጂልና ቃልን የምትሉትም በተውራትና በኢንጂል ውስጥ ያለውን እውነታውን ተናገሩ እንጂ ይሄን ብንናገር መሪነታችን ይቀርብናል፣ ይሄን ብንናገር ጥቅማችን ይቀርብናል ብላችሁ ሰውን ፈርታችሁ እውነትን ወደ ኋላ አታድርጉ ይላቸዋል። ወላ ተሽተሩ ቢአያቲ ሰመነን ቀሊላ የኔም መመሪያ በተውራት ያለውን
በመደበቅና በማዛባት ከሰዎች የሚገኝን ትንሽ ጥቅም አትፈልጉ አትለውጡት ይላል አላህ። ይሄ የተውራት ተከታይ ነን የሚሉት ይሄው ባህሪያቸው ሆኗል። ስለ ረሱል አለይሂ ሰላቱ ወሰላም መላክ በትክክል የተነገረውን አይናገሩም። ስለ ረሱሉ ባህሪ፣ ስለ ረሱሉ መልክ፣ ስለ ረሱል ሷሃቦች ሳይቀር የተነገረውን ይደብቃሉ። ስለ ቁርአን መውረድ የተነገራቸውን እውነታው ያ ነው ቢሉ እነዛ ከኋላ ጥቅም ይሰጧቸው የነበረ እንደ መሪ አድርገው ይቆጥሯቸው የነበሩ ሰዎች እንደ መሪ አድርገው አይዙንም ብለው እውነታን ደብቀው ትንሽ ተመነን ቀሊላ አላት አላህ። በነገራችን ላይ ብዙም ሊያገኙ ይችላሉ። ቁል መታኡ ዱንያ ቀሊሉን ያለኩ ሰው ሐቅን ሽጦ ሐቅን ደብቆ የፈለገውን ያህል ቢሰጠው ዱንያን የሚሞላ ሀብት ቢሰጡትም ትንሽ ናት ትቶስ ስለሚሞት ማለት ነው እንጂ አንዳንዶቹ ቀላል የሚባል አይደለም። ቤቱም መኪናውም ሌላውም ሊኖር ይችላል። ያችን ብኮን ግን ኻሊቀ ሰማዋቲ ወልአርድ ምንድነው ያላት? ሰመነን ቀሊላ ነው ያለው። አንዳንዶቹ ደግሞ ጥሩ በሆነም ጥቅም ሳይሆን በትንሽ ነገርም የሚለውጡ አሉ። እውነት ለመናገር አሁንም ስናያቸው በትንሽ ሀዲያ እንደው በካውያ ያለቀ ቀሚስ ተወሰዱለት ሐቅን ይሸጣል። ዝም ብሎ ተቀብሮ የተረፈች በግ ተወሰዱለትም አንድ ቀን ሀዲያ አረና ጥሩቹ እነሱ ናቸው እንጂ ብሎ እዚህ ግባ በማይባለውም የሚለውጥም አለ። በትንሽ ነገር ማለት ነው። ደግሞ ጠቀም ያለ የሚሰጥ የዛም የብዙም ትንሽ ነው፣ የትንሹም ያው እንደታወቀው ትንሽ ነው። ለትንሽ ጥቅም ሲባል እውነትን አደብቁ። ወመን ለም يحكم بما انزل الله በቁርአን እውነተኛ በተውራት ውሳኔ የማይሰጥ ሰው ይላል አላህ። ፈኡላኢከ እንዲህ አይነቶቹ ሁሙል ካፊሩና ከሸሪዓተል ኢስላሚያ የወጡ ናቸው። የቁርአንን መመሪያ ተውራት ያለውንም መመሪያ እውነት አይደለም በሚል በኢንካር መልኩ ከሆነ እውነት ነው። ሐቅን መካድ ከኢስላም ያስወጣቸዋል። ሁሙል ካፊሩን የሚለው ከአያቱ ጋር እውነት ትክክለኛ እንዳለው ልናስቀምጠው እንችላለን። ሁክሙ ቁርአንን በመጥላት ሁክሙ ተውራትን ባለመቀበል ከሆነ ማለት ነው። ወመን ለም يحكم بما انزل الله فاولئك هم الكافرون ያለውን ግን የቁርአን መመሪያ እውነትም ትክክለኛ መመሪያ ነው ብሎ የቁርአንን ህግ ተቀብሎ ሁክሙ ከቁርአን ውጭ በሆነ የሚወስን ሰው ከሆነ ከኢስላም ወጥቷል ማለት አይቻልም። ያው ፋሲቆች ናቸው፣ የአላህን ኒዕማ የካዱ ሰው ናቸው ነው የሚባለው እንጂ ከዚህ ከቁርአን ውጭ ባለ እንደ ሽምግልና እንዲያገር ባህል ወይም በአገሪቱ ህግ ውሳኔ የሰጠ የቁርአን እውነትነት ሳይቀበል ከኢስላም ይወጣል ማለት አይቻልም። ይሄንንም ስንል እኛ ዝም ብለን ስላሻሻል ነው ሳይሆን አብዱላህ ኢብኑ አባስ እንዳሉት ወለይሰ ቢኩፍሪን ينقل عن المله ይሄ ከዲነል ኢስላም የሚያስወጣ ስራ ሰርቷል ማለት አይቻልም። በል اذا فعل ذلك فهو به كافر وليس كمن كفر بالله واليوم الاخر كفر دون كفر ያሉት ለዚህ ነው። እንጂ አሁን ኢኽዋኖች እንደሚሉት የተለያዩ ሰዎች ማንኛውም ሰው ከቁርአን ህግ ውጭ ባለ አምኖ የተቀበለ በዛ የሚተዳደር ሰው ከኢስላም ውጭ ነው ብለው በአጠቃላይ እነ ሰይድ ሳቢቅም እና እንትራም እንደሚሉት በህላይ ብዙዎቹ አብዛኛው በማለት ይቻላል ከኢስላም ውጭ አስወጣል የሚሉት ይሄ ትክክለኛ ያልሆነ ማዕሲያ ነው። ማዕሲያ ደግሞ ማንኛውንም ሰው ከኢስላም ሊያስወጣው አይችልም። ኸምር ጠጥቷል ከኢስላም ወጥቷል፣ ዚና ሰርቷል ከኢስላም ወጥቷል ልንል አንችልም። ያን የሚሰራውን ስራ ግን ኸምሩንም ሆነ ዚናውንም መስረቁንም ሐላል ነው ብሎ የቁርአንን እውነትነት ሳይቀበል ከክህደት ጋር ከሆነ ይሄ ክህደቱ ከኢስላም ያስወጣዋል፣ እውነትም ካፊር ነው ሊባል ይችላል። ግን በሸሪዓተል ኢስላሚያ ያልተዳደረ ሌላውን ሶላቱን ይሰግዳል፣ ሌላውን ይተገብራል። የሁክም ጉዳይ ሸርዕ በሚለው ሳይሆን በአገሪቱ ህግ በሽምግልና በተለያየ በባህል የሚተዳደር የሚከሰተውን ክስተት በዛ ፍርድ የሚሰጥ ያንን ፍርድ የሚቀበል የቁርአንን እውነትነት የኢስላምን እውነትነት ተቀብሎ ካፊር ነው ሊባል አይችልም። ይሄ የአርባዓተል አኢማም ይሁን ስለሆነ መመሪያቸው ግን አብዱላህ ኢብኑ አባስም ይህን ስላስቀመጡ ማለት ነው። يا الله